ወላጆች ትምህርት ቤት ውስጥ ኢንቮልቭ ማድረግ መሳተፍ ምንድነው ጥቅሙ አስፈላጊነቱ ምንድነው ትያለሽ? ልጆቻችን ትምህርት ቤት ጥሩ እንዲሰሩ እንፈልጋለን። ልጆቻችን ትምህርት ቤት እንዳይፈሩ እንፈልጋለን። ልጆቻችን ወደ ኋላ ሲቀሩ እንዴት ማገዝ እንዳለብን ማወቅ እንፈልጋለን። አሁን እነዚህ ልጆች በትምህርት ጥሩ ሁላችንም ልጆቻችን ጥሩ እንዲሆኑ እንፈልጋለን። ልክ ነው። ግን ልጆቻችን ዝንባሌያቸውን ግን አናቅም። አሁን እንደዚህ ስንል ምንድነው ልጆቻችን አስታጠቅናቸው። ስለዚህ ትምህርት ቤት ነገ ያኛው ልጅ የሆነ ነገር ሲያደርግ ይናገራል። ከዛ መጣው ለኛ ቤት ይነግረናል። ምን እናድርግ? እንዴት ላግዘው? እኔ ትምህርት ቤትስ እንዴት መታገዝ ይችላል? ከትምህርት በፊት ነው? ከትምህርት በኋላ ነው? ልጄ እርዳታ ሊያገኝ የሚችለው ሆኖ በቃ ወደፊት መራመድ አቅቷቸው ራሳቸውን አልችልም ብለው ያስቀያሉና ሰላም ጤና ይስጥልኝ እንደገና ተመልሰን መተናል። በሁለተኛ ፓርት የመጀመሪያውን ፓርት እንዳያችሁት መቼም ተስፋ አደርጋለሁ ስለ መጽሐፍ ስለ ልጆችን ስለማንበብ ደብ አድርገን ተወያይተናል። እሱ እንድታዩ አበረታታችኋለሁ። አሁን ደግሞ ስለ ወላጅ ትምህርት ቤት ውስጥ ልጆች ትምህርት ቤት ውስጥ እየሄደ እዛ ላይ መሳተፍ ምን ያህል ጥቅም እንዳለው የማይመስል ግን ዘላቂ የሆነ ጥቅም ልጆች ላይ እንደሚሰጥ ከሶፊ ጋር እንወያያለን። እና ልጆቻችን ትምህርት ቤት ልከው ብቻ ወደ ቤት መምጣት ምንም ዋጋ እንደሌለው ማለት ዋጋ ልጆች መሰው ዋጋ አለው ግን ዝም ብሎ ትቶ መምጣት ብዙ ውጤቱ ብዙም እንደማያምር ብዙ ያያየን ነውና በተለይ ውጪ የምትኖሩ አገር ውስጥ የምትኖሩ ሰዎች እንድታዳምጡ አበረታታችኋለሁ። ሶፊዬ ዛሬ እንግዲህ ደግሞ አሁን የምናወራው ስለ ልጆችን ያው ከመጽሐፍ ማንበብ ጋር የተያያዘ ነው። ልጆች ትምህርት ቤት ወላጆች ትምህርት ቤት ውስጥ ኢንቮልቭ ማድረግ መሳተፍ ምንድነው ጥቅሙ አስፈላጊነቱ ምንድነው ትያለሽ? እሺ ታንኪዩ ሳሪዬ በጣም የሚገርም ጥያቄ ነው። ምክንያቱም ብዙ ጊዜ የተረሳ ነገር ነው ይሄ። እንግዲህ ለምሳሌ አንድ ሰው አንድ ነገር ባደራ ሲሰጥ ምንድነው የሚያደርገው? ያ የተቀበለው ሰው በቃ አደራውን ይዞ ጥሩ ቦታ ያስቀምጠዋል። ከዛ በኋላ ያ ሰው እየደወለ እንዲናችሁ ብሎ ሲጠይቅ ሁሉ ጊዜ ኧረ ያ ያስቀመጥኩትን ነገር አዋራ ጠጣ እንዴ ትንሽ አዋራውን ላራግፍ እንትናለ እንዴ አላደለም። በቃ ሳናስበው ለዛ ነገር ትኩረት እንሰጣለን። ልጆቻችንም እንደዛ ናቸው። ልክ ትምህርት ቤት ለመምህራን ስንሰጥ መምህራን ክፍል ውስጥ ተማሪዎች ያሏቸው እያንዳንዱ ተማሪ የሚያስፈልገውን ነገር በሚችሉት መጠን ያደርጋሉ። ከዛ በኋላ ግን ትኩረት የሚሰጥ ወላጅ ያለው ልጅ ደግሞ ክትትል ያለው ልጅ እንደሆነ ስለሚያውቁ እነሱ ጎድለው እንዳይታዩ አጉድለው እንዳይታዩ ያ ልጅ ላይ ይበልጥ ትኩረት ያደርጋሉ። ያ የሚጀምረው መቼ ነው? አሁን ትምህርት ቤት ሊከፈት ሲባል ምን ይባላል? አስተማሪና ወላጅ ልጆች የሚገናኙበት ቀን አለ። ስለዚህ ያኔ ወላጅ ግዴታ መሄድ አለበት። ሰዓት ማበጀት አለበት። ምክንያቱም ምንድነው ልጆች ስናሳድግ ምን ከፍለው መስዋዕትነት አለ። ከዛ ውስጥ አስተማሪያቸውን ማግኘት ደግሞ ከስራ አስፈቅደ ሊሆን ይችላል መደረግ ያለበት ነገር ነው። ስለዚህ 5 ደቂቃ ሊሆን ይችላል እኮ የመጀመሪያ ቀን ወይም 3 ደቂቃ ሊሆን ይችላል አስተማሪዋን መናገኘት በዛው ሰዓት ላይ። ነገር ግን መሄዳችን ምን ያደርጋል? አስተማሪዋ አእምሮ ውስጥ የዚህ ልጅ እናት እኮ መጣ ነበረ። ስለዚህ ይሄ ልጅ ክትትል የሚያገኝ ልጅ ነው ማለት ነው። ስለዚህ ለልጁ ያላቸው አስተሳሰብ መቀየር ይጀምራል። ግን ወላጅ ካልመጣ ሌላውን ሁሉ ወላጅ ያስታውሳሉ፣ የዛን ልጅ ወላጅ ግን አያስታውሱ። ስለዚህ እዛም ልጁም ሲመጣ ሰዎች ናቸው። እንግዲህ ሰው በተፈጥሮ ያለው ነገር አለ። ስለዚህ ወላጅ ሲሄድ አስተማሪ ያያል። ከዛ በኋላ ልጁ ትምህርት ቤት ሲገባ ያ ይቀጥላል ማለት ነው። ከዛ በኋላ ደግሞ አላለቀ። ልክ አስተማሪዎቹ 2 ቀን 3 ቀን ካስተማሩ በኋላ ልጃችን ሲመጣ ልጆቻችን ትምህርት እንዴት ነበር ዛሬ ምን አደረጋችሁ? አስተማሪ ምን አረገች? ምን የሚያስቅ ነገር ተናገራችሁ? ምን ጋለለም ብለን ልጆቹን እንዲያወሩ እናረጋለን። ከዛስ 3 መስመር መልእክት እንልካለን። አስተማሪዋ ሰላም እከሊት የልጅ አስተማሪ ስለሆንሽ ደስ ብሎኛል።
ልጄ ጥሩ ነገር ነው መጥቶ ደስ ብሎት ነው የነገረኝ። ካሁን በኋላ የቤታችን አንቺ አንድ አባል ነሽ እና በቃ በጣም እናመሰግናለን የሚል 3 መስመር እንልካለን። ያኔ ምን ይሆናል? ሰዎች መደመጥ መታየት ይፈልጋሉ። መምህራኖችም እንደኛው ሰዎች ናቸው። ስለዚህ ያቺ አጭር መልእክት ሄዳ ልባቸው ትቀመጣለች። ከዛ በኋላ ልጆቻችንን እንከታተላለን። ትምህርት ቤት ስራ ምን ካለ እናረጋለን። አልፈን ትንሽ ነገር ካየን እንዴት ነው እንላለን። ከዛ በኋላስ አስተማሪዎቹ ልጆቻችን ትንሽ ደርተት ቢሉ ኢሜል ያደርጋሉ። ለምን እንደሆነ አላወኩም። ይሄን ሰሞን ግን ይሄ ነገር እየተፈጠረ ነው። ስለዚህ ምክንያቱም እኛ ለልጆቻችን ግድ የሚለን ወላጆች እንደሆነ ስላወቁ ልጆቻችን ይደግፉልናል እና በዛ ነው የምንጀምረው። ሳርዬ በጣም ትልቅ ነገር ነው። የወላጅ ኢንቮልቭመንት በጣም አስፈላጊ ነው። ይሄ በጣም ደስ ብሎኛል ብለው ማለቱ በጣም ለገበሽ የሰው ልጆች አይደሉ ስራቸው እንደዛ ሲደረግ በስራቸው እኮ በቃ መሞገስ ማለት ነውና በወላጅ ደግሞ ሲሆን ስራ ትልቅ ነገር ነው። እኔ ምን እል ነበረ መሰለሽ እንደዚህ ልጆቼ ኤሌመንተሪ ስኩል እያሉ በቃ አስተማሪዋን ድንገት ሳገኝ እዛ ሴት ዋው እንዴት ደስተኛ እንደሆነ እንዴት እንደሚወድሽ እላለሁ። እውነትም ደግሞ ወዷቸዋል እኮ ልጆቹ እና በጣም ነው የሚወድሽ ዋው ቴንክ ዩ ምናምን በጣም ነው የምወደው ወይ በጣም ነው የምወዳት ይላሉና በቃ ልጆቹን ያማከለ ነገር መጠየቅ ትምህርት ላይ ራሱ አብረን እንደምንሰራ ቲም እንደሆነን ማሳየት የሷ ብቻ እንዳልሆነ ወላጆች አስተማሪዎች ቤቱ ሲረዱ በጣም ነው የሚወዱት። በጣም ፈርመን ስንልክ በጣም ነው የሚወዱትና የወላጅ ኢንቮልቭመንት በጣም አስፈላጊ ነው። አሜሪካ ነገር ልጆቻችሁ ሰክሰስፉል እንዲሆኑ ከፈለጋችሁ ትምህርት ቤት መሄድ አለባችሁ። እኔም በጣም ነው እሱን የምለውና አሁን ብዙ ሰዎች በጣም የሚገርምሽ ነገር ሶፊዬ ምን ይላሉ? እኔ የላንጉጅ መፍራት አለ። ወጥተው እኮ ይሰራሉ ምን ይሰራሉ ውጭ እና ትምህርት ቤት ምን እንደው የሚያስፈራቸው ምን ያህልስ እንግሊዘኛውን ማወቅ አለባቸው ትምህርት ቤት ለመሄድ በምን እዛ ውስጥ ይገኙ ትምህርት ቤት ውስጥ? የሚገርመው ነገር ሳሪኬ ቋንቋ ማወቅ የለብሽም ልጆችሽን ለመጠየቅ። ለምን መሰለሽ እያንዳንዱ ትምህርት ቤት አስተርጓሚ አለው በሁሉም ቋንቋ። ስለዚህ ምንድነው ማድረግ ያለባቸው? እኔ አስተርጓሚ እፈልጋለሁ። በቃ ትምህርት ቤቱ በዛን ሰዓት ላይ ቀጠሮ በተደረገበት ሰዓት ላይ አስተርጓሚ አዘጋጅቶ ይጠብቃል። ለልጆቻችን መክፈል ያለብንን ሁሉ እንከፍላለን። ልጆቻችን ትምህርት ቤት ጥሩ እንዲሰሩ እንፈልጋለን። ልጆቻችን ትምህርት ቤት እንዳይፈሩ እንፈልጋለን። ልጆቻችን ወደኋላ ሲቀሩ እንዴት ማገዝ እንዳለብን ማወቅ እንፈልጋለን። ለዛ ሁሉ ቁልፍ ቋንቋ ነው ብለን የምናስብ ከሆነ እንግሊዘኛ ስለማልችል በደንብ ስለማልናገር ይቅርብኝ የምንል ከሆነ አርቀን እያሰብን አይደለም። ቋንቋ ችግር አይደለም። አስተርጓሚ አለ ሳርዬ፣ ማስተርጓም ይቻላል። ሌላው ነገር ደግሞ ምንድነው እኛ ራሳችን ባለን ቋንቋ ራሱ መናገር የምንፈልግ ከሆነ ፍርሃት አይገባንም። ለምንድነው እኛ ቋንቋችን አፋችንን የፈታንበት ቋንቋ ነው። ስለዚህ አዲስ ቋንቋ ስናወራ አክሰንት አለን። ይሄ ሰዋሰውና ልናዛባ እንችላለን። ግን ማወቅ ያለብን ምንድነው የምንፈልገውን መልእክት ማስተላለፍ እስከቻልን ድረስ ያ ሊያስጨንቀን አይገባም። ስለዚህ ያን ምንፈራ ከሆነ አስተርጓሚ፣ አለበለዚያ ግን ማድረግ እንችላለን። ሌላው ምንድነው መሰለሽ እዚህ ላይ አስተማሪዎችን ስንቀርብ ሌላ በጣም በቃ እንደው ወላጆች እንድናቅ የምፈልገው ሁል ጊዜ ትሁት መሆን አለብን። አንድ ነገር ተፈጠረ ብሎ ልጃችን ቢል ኃይለኛ ሆነን ሄደን ማናገር የለብንም። ምክንያቱም ማሰብ ያለብን ክፍል ውስጥ መምህሯ 25 ተማሪ 30 ተማሪ ቁጥሩን ያው ብዙ ተማሪዎች አሉ እና ያንን ሁሉ ነገር የዛን ሁሉ ልጅ ጸባይ ይዛ ነው የምታስተምረው። ቀላል አይደለም። እኛ 3 ልጆች ቤት ውስጥ ያሳደግን 3ቱም የተለያየ ባህሪ ስላላቸው እንዴት እንደሚከብድ እናያለን። ግን አጥተን ደግሞ ለሰው ሰጥተን ልጆቻችንን እነሱ ያን ሁሉ ልጅ አስተማው እየያዙ ማይስማማን ነገር ሲሆን ሄደን በኃይለኝነት ብንናገር ልጃችንን ነው የምናስጠቁረው። ምንም መከራውን እናበዛበታለን እንጂ አንፈታውም። ስለዚህ ሁሉ ጊዜ ማስተማሪ ስናነጋግር ሰመምርም ጋር መሄድ ካለብን
መነሳት ያለብን በትክክል በቃ አክብሮት በተሞላው አነጋገር እንደሱ ስናደርግ ችግራችን ይፈታል፣ ልጆቻችንም ሰላም ያገኛሉ። እንደውችን ለማለት ነው ሳሪ። በጣም ትክክል ነው። በጣም አስፈላጊ ነው እና እንዳልሽው ሲሪየስ የሆነ ስለ ልጄ መግባባት መነጋገር ያለብኝ ብሎ የሚያስቡት ነገር ካለ ለምሳሌ ቢሄቪየራል ኢሹ አለ ወይም ደግሞ የሆነ ፕሮብሌም አለ ብሎ ከተባለ ወይ ደግሞ ልጆች እርዳታ ያስፈልገዋል ትንሽ ሳይኮሎጂካል ምናምን ካሉ እንደዛ አይነት ነገር ሲሆን አስተርጓሚ አለ እንዳልሽው ግዴታ ምንም መጨናነቅ የሚያስፈልግ አስተርጓሚ አድርጉልኝ ብሎ በደንብ መግባባት ይቻላል። ግን ዴይ ቱ ዴይ ለመግባባት ዝም ብሎ ሄዶ ልጄ ይወድሻል ጥሩ ጊዜ ነው ያለው ፈገግታ ለማሳየት ምንም ፕሮፌሽን እንግሊዘኛ አያስፈልግም። ወተን እንሰራ የለ እንግባባ ይል የዛን ያህል ከአስተማሪዎች ጋር መግባባትና መሄድ በጣም አስፈላጊ ነው እና እኔ ብዙ የሚገርምሽ እዚህ ላይ ወላጆች ይመጣሉ እኔ ጋር እና እንደዚህ አይነት ፕሮብሌም ይሰራሉ። አሁን ለምሳሌ ቢሄቪየራል ኢሹ ቢሄቪየር አስቸገረኝ የሚል ኢሜል ሁሉ ያገኛል። የምታገኝ እናት ነበች ኤግዛምፕል መንገድ ብዙ ጊዜ ትለኛለች ብዙ ጊዜ ከዛ በኋላ እስቲ አንቺ ሄደሽ ቮለንቲር አድርጊ አለች። ሄደሽ ቮለንቲር አድርጊ ትምህርት ቤት ውስጥ ሄደሽ ለምን ቮለንቲር አድርጊ ምን እንዴት ነው አላቸው ሂጂና ጠይቂ ወረቀት ማስተካከል ሊሆን ይችላል። ልጆች ሪሴስ የሚባል ረፍት ሲወጡ ሲጫወቱ ማየት መጠበቅ ይችላል። በጣም እርዳታ ነው ፓብሊክ ስኩል ውስጥ ይሄ እንደዚህ አይነት ነገር ማድረግ እና ፕሪንት ማድረግ ምናምን እና እስቲ አድርጊ። የሚገርምሽ ነገር ከስንት ወር በኋላ ደውላ በቃ በጣም ነው ያመሰገነችኝ። ሄዳ ይሄን በማድረጓ ብቻ ልጁም በቃ ኮንፊደንሱ በጣም ደስ አለው። የሚባል ሹ የለም ሴትዮዋም በየጊዜው ይሄ ነው አትልም። ምክንያቱም ከዚህ ልጅ ጀርባ ወላጅ አለ ትልቅ ወላጅ ልጁን የሚወድ የሚንከባከብ ስነሳን ለማያስያዝ ዝም ብሎ ይሆናል ወጥቶ ቮለንቲር የሚያደርግና ይሄ ሁሌ የሚጻፍላችሁ ነገር ይቀንሳል። ሁሌ መሳቀቅ ይቀንሳል። ልጆቻችሁን ታያላችሁ እንዴት ኢንተራክት እንደሚያደርጉ ለልጁ ኮንፊደንስ ትልቅ ነገር ነው። ሌላው ልጅ ሪስፔክቱን ያገኛሉ ልጆቹ አንቺ እዛ የምትሄጂ ከሌላው ወላጆች ታገኛለሽ። የሚገርመው ነገር ነው ሪሶርሶችን ታውቂያለሽ ማናቀውን እኔ እዛ በመሄዴ ብዙ ላላቅም አልችልም። እዚህ አልሄድንማ ሃይ ስኩል እዚህ አልሄድንማ ኤሌመንተሪ ስኩል እና ሪሶርስ ምን እንዳለ ልጆቻችን አናውቅ። እዛ በመሄድ ግን ሌሎቹ ወላጆች ሲያወሩ ይነግሩሽ ታውቂያለሽ እንዴ ያለ ነገር እኮ አለ እንዲህ ይሏሉና ጆሮሽን ጥለሽ ትሰሚያለሽና ኢንቴንሽናል ሆነ ሶፊዬ እንዳልሽው ትምህርት ቤት ውስጥ እኔ ኢንቮልቭ ማድረግን በጣም ነው ማበረታታው። እየሄዳችሁ ኢንቮልቭ አድርጉ፣ ምርጫ ላይ ተሳተፉ። ወላጅ አስተማሪ ሲቀንሱ ምን ሲሉ ብዙ ነገር አለና እኛ ኢንቮልቭ እናድርግ ለሌላው አንተው እላለሁና ልጆችን ጸባይ ሁሉ በጣም ያሻሽላል ብዬ አስባለሁኝ። እና ትምህርት ቤት ደግሞ ልጆች ላይ ምንድነው ትያለሽ? አሁን ለምሳሌ እንደዚህ አንዳንድ ቦታ ላይ እንሂድ አብራችሁኝ ኑ ሲሉ ኡፍ ብሎ ለሌላው መተው የኛ ኢንቮልቭመንት እስከምን ድረስ ይሆን? አዎ ሳርዬ የሚገርመው ነገር ቀደም አሁን ካልሽው ነገር ውስጥ ትምህርት ቤት ስንሄድላቸው ልጆቹ ደስ ይላቸዋል። ልጆቹ በጣም ነው የሚኮሩት። ከዛ በኋላ ደግሞ ተማሪዎቹ አይረሱሽም፣ ወላጁን አይረሱም። ስለዚህ የሆነ ቦታ ሲያዩ የከሌናት ምክንያቱም ያ ሁሉ ልጅ ያ ደስታ ያገኛል። ሌላ አሁን ያልሽው ደግሞ ስንጠራ መሄድ ለምሳሌ አሁን ትንሹ ያለበት ቦታ እናትና ልጆች አብረው ቁርስ የሚበሉበት ቀን አለ። አንድ ቀን በአመት ዶናት ምናምን ነው እና ጠዋት ነው እናት ከልጆች ጋር ቁጭ ብላ አብራት ትበላለች። ተማሪዎቹ እናቶቻቸውን ይዘው ይመጣሉ። አንድ ቀን ደግሞ አባትና ልጆች አለ። አንድ ቀን ደግሞ አያቶችና ልጆች አሉ። እንግዲህ ብዙዎቻችን እዚህ ያለን ልጆቻችን አያታቸውን ለመውሰድ አልታደሉም። ግን እናትና አባት ግን አይ ምን ይሄ ብለን ችላ እንላለን አንዳንዴ። እዚህ ላይ አንድ ነገር ልንገርሽ። እዛ አሁን ለምሳሌ ለልጃችን ሄጄ እኔ እናትና ልጆች የተባለ ጊዜ እናት ያልመጣላቸው ልጆች ቁልጭ እያሉ የሌላውን ሰው እናት ያያሉ። ስለዚህ ምንድነው እና ከኛ ጋር አሁን ብለን አቅፈን እኛ እንደዚህ እናስገባቸዋለን አንዳንድ እናቶች። አለበለዚያ ደግሞ አስተማሪዎቹ ከነሱ ጋር ያደርጓቸዋል እና እንደዛ ሲታቀፉ ይሆን ያክል ደስ ይላቸዋል። ግን ወላጅ አለመኖሩ
እቺ ትንሽ አብራ ዶናት መብላት እንዴት የልጅን ልብ እንደሚሰብር አባቶችም እንደዛ ግን እዛ ሆነች ካላየሽው በትክክል ልጆቹ የሚሰማቸውን አታውቂምና እቺ ትንሽ ነገር ለልጆች መገኘት አለብን። ሌላ ደግሞ ምንድነው ልጆቻችን ስፖርት ላይ ይሳተፋሉ እና መጥታችሁ እዩን ይላሉ። ከዛ በኋላ ምን ሄድ ከሆነ እናያለን። አንዳንድ ወላጆች በቃ ከልጆቹ እኩል ነው የሚጮሁት። ልጆቹ ወደዛ ሲሮጡ በቃ ልባቸው ነው የሚጠፋው። አስቢ የኔ ደግሞ ለልጄ ካልሄድኩኝ የሌላ ወላጅ እንደዛ ሲሆን የኔ እናት ዞር ይፈልጉናል ደግሞ ተስፋ አይቆርጡም። ስለዚህ እንገኝላቸው። ሁሌ መገኘት ባንችል የምንገኝ ቀን ዛሬ እመጣልሃለሁ ብለን ነግረን ልጆቻችን ዞሩ ሲሉ ሲያዩን ፊታቸው በቃ ብርት ነው የሚለው። ሌላ ደግሞ ለምሳሌ አመቱ መጨረሻ ላይ ሪፖርት ካርድ የሚሰጥበት ቀን ሊሆን ይችላል። ወላጆች ኑና ልጆቻችሁ ሲሰጣቸው ተመልከቱ። ጊዜ እናብጭ፣ ማስፈቀድ እንችላለን ቀደም ብለን እና ጊዜ እንስጥ። እነዚህ ልጆች ሲያድጉ የሚያስታውሱት የተገዛላቸውን ጫማ አይደለም፣ የተገዛላቸውን ብስክሌት አይደለም፣ ያበላናቸውን ውጭ ያበላናቸውን አይደለም። የሚያስታውሱት ትምህርት ቤት እኮ አብረን ዶናት ስንበላ፣ ስፖርት ስሰራ ስሮጥ አባቴ ቆሞ ሲያየኝ ያንን ነው የሚያስታውሱት። ስለዚህ ዛሬ ትንሽ ልጆች ያሏቸው ወላጆች ይሄንን ነገር በቃ ቢይዙ በጣም ደስ ይለኛል። በጣም ትክክል ነሽ። ከፍ ሲሉ ስፖርታቸው ጋር መሄድ እየቀነሰ ይሄዳል እኮ መጀመሪያ ነው ሁሌ እየመሰለን ነው የምንፈራው እና እየቀነሰ ይሄዳል። የማይፈልጉ ይሄ ነው በብዛት በኳሊቲ ታይም የሚፈልጉን በኋላ ይሄ ኳንቲቲም ያስፈልጓል። በብዛት ጊዜውን ማሳለፍ እያደጉ ሲሄዱ ግን ኳሊቲ ታይም ያነሰች ስለሆነ ጊዜው አለንና እናድርግ ነው የምለውና ሶፊዬ ቅድም ስትይ ምን ትዝ አለኝ። እኔም አንዲት ልጅ የሚገርምሽ ነገር ያየሁት እንደዚህ የሆነ የሚያሳዩት ነገር ነበረ። ለብሰው ልጆች ምናምን አለ አይደለ የሆነ ጊዜ የሚያደርጉት ተዘጋጅተው ምናምን ሄደናልና እያየን የሷ ወላጅ አልመጡም። በቃ እንዴት እንደምታሳዝንሽ እንዴት ላለች እኔ በቃ ልቤ እሷ ጋር ወደዚህ ታያለች ብላ ታለቅሳለች። ለካ የሷ ወላጆች አልመጡም። በቃ አስተማሪዋ ታቅፋታለች፣ ታባብላታለች፣ አልመጡም። የውዙ ልጆች ያቺ ልጅ ካን ኢማጂን ምን እንደሚሰማት በቃ እኛ ልናባብል ጀበርን። አስተማሪ ሊያሳይ ፈለገ፣ እንደዛ ሆና አልቅሳ ሄደችና አረሳትም። ልጆች ትንሽ ሆነ እንግዲህ ወላጆች ከአቅም በላይ የሆነ ነገር ገጥሟቸው ይሆናል፣ ግን ከባድ ነው። ግን ምን መሰለሽ ልጅቷ አሁን ቤት ስትሄድ ያን ሁሉ ያለፈችበትን ስሜት ላትናገር ትችላለች። ቤተሰብ ላይ አይገባውም አየሽ። እሷ ግን ያንን ነገር ይዛለች። ስለዚህ ልጆቻችንን አንድ ነገር እንመጣለን ካልን ቃላችንን መጠበቅ አለብን። ሳርዬ ልጆቻችን አንድ ቀን ያዩናል፣ 2 ቀን ያዩናል፣ 3 ቀን ያዩናል። ያ ነገር ካዩ በኋላ እኛን በቃላችን የማንገኝ አድርገው ነው የሚያስቡን። ስለዚህ መተማመን በእኛ ራሱ ያቆማሉ። ስለዚህ ያጋጥማል። አንዳንድ ጊዜ እናደርጋለን ብለን ላንፈጽመው እንችላለን። ያ ያጋጥማል። ግን ማየ በጣም ይቅርታ ዛሬ ለመምጣት ፈልጌ ነበር፣ ግን ይሄ ነገር አጋጠመኝ። በጣም ነው የተሰማኝ። አውቃለሁ እንደጠበቅሽኝ፣ የሚቀጥለው ጊዜ ግን ብለን ቃላችን አክብረን ማድረግ አለብን። አንድ ቀን ብዙ ቀን እንሳሳታለን፣ ግን ለማስተካከል መሞከር እቺ ይቅርታ የምንላት ነገር ሳርዬ እኛና ልጆቻችንን ውስጥ ያለውን ነገር ይፈውሰዋል። ስለዚህ ያ በጣም አስፈላጊ ነገር ነው። በጣም ትክክል ነው። አዎ ኢንስቴድ ኦፍ ለምን አትረጅኝም ላንቺ ብያደል እንዴ ስራ የምንሰራው እንዲህ የምናደርገው ተረጅኝ እንብለን ልጆች ላይ ጫና መፍጠር። ምክንያቱም ያ አይምሯቸው አልደረሰም። ያንን ናቹራል አላደረጉም፣ በብዙ ነገር አላለፉም። ያንን ብሬኑ ዲቨሎፕ አላረገምና ያንን አንደርስታንድ አድርጉኝ ብሎ ራሱ ልጆቹ ላይ መጠበቅ የተሳሳተ ነው። በጣም ሶሪ ይቅርታ፣ ኔክስት ታይም እመጣለሁ፣ እንዲህ አደርጋለሁ፣ ሜካፕ ማድረግ። ምክንያቱም ልጆቹ እኛ አውቶማቲክሊ ከገባኝ ልጅቷ በዛ ሰዓት ካልተረዳች ያ ወላጅ ምንድነው የሚያስበው? እቺ ልጅ አድጋም የማትረዳ ልጅ ነው የምትሆነው ብሎ እዛ ላይ እንድትረዳ መከራን ሲያዩ ከልጁ ጋር ያለው ግንኙነትን ነው የሚያበላሸው። እዛ ግን የልጆቹን የአይምሮ እድገት ተደርቶ
አሁን እሷ ልጅቷ በቃ ያዩትን ነው እነሱ በዛ ሰዓት ያለውን ነገር ነው የሚፈልጉት። ምክንያቱም ያ ነው የልጆች አይምሮ ሊቀበል የሚችለውና ልክ እንዳልሽው በዛ ሰዓት በቃ አም ሶሪ ልክ ነሽ ግን በሚቀጥለው እንዲያረጋለው ብሎ ያንን ሜካፕ ማድረግ የልጆችን እድገት መረዳት እና ምላሻችን በዛ እንዲሆን ያልሽው በጣም ነው የምስማማው ሶፊዬ። ልጆቻችን ላይ በጣም እንደ እድሜያቸው ተረድተን ሁሉን ነገር እንዳቅማቸው ማድረግ አለብን። ከዛ ደግሞ በጣም የሚገርመው ትምህርት በጣም ጎበዝ እንዲሆኑ ነው የምንፈልገው። ኦፍ ኮርስ ልጆቹ ትምህርት ጎበዝ እንዲሆኑ የማይፈልግ ወላጅ የለም እና ይሄ ራሱ ትምህርት ቤት ቮለንቲር ማድረጉ መሄዱ ያንን አስተዋጽኦ አለው ብለሽ አታምኛለሽ? ልጆቹ ትምህርት ቦታ እንዲሰጡት በትክክል አሁን ይኸውልሽ ወላጅ ትምህርት ቤት መሄዱ ምን ይሆናል? ትምህርት ቤት ውስጥ ያሉ ነገሮች አሉ። አንዳንድ እንዳልሽው ግብአቶች አሉ ልጆቻችን ሊገቡባቸው የሚችሉ ያንን ነገር ላታቂ ትችያለሽ። ግን ትምህርት ቤት እኮ እንደዚህ አለ እንደዚህ ለሚያደርጉ ልጆች ይሄ ነገር አለ የሚለውን ነገር ከውስጥ ልትሰሚ ትችያለሽ። ያ ብቻ አይደለም። አሁን ግዴታ ቮለንቲር ማድረግ የማይችል ሰው ብዙ አለ። ስለዚህ ቮለንቲር ካላደረገ ብዙ ነገር አይገኝም ማለት አይደለም። ግን ቮለንቲር ስታደርጊ አስተማሪዎቹ ጋር ታወሪያለሽ፣ ሌላ አስተማሪ የሚለውን ትሰሚያለሽ። ግን ቮለንቲር እንኳን ባታደርጊ ከአስተማሪ ጋር ጥሩ ግንኙነት ካለሽ እና ልጅሽን የምትከታተይ ከሆነ አስተማሪዎቹ ራሱ ያለውን ኦፖርቹኒቲ ይነግሩሻል ሳርዬ። እና አሁን እነዚህ ልጆች በትምህርት ጥሩ ሁላችንም ልጆቻችን ጥሩ እንዲሆኑ እንፈልጋለን። ልክ ነው። ግን ልጆቻችን ዝንባሌያቸውን ግን አናቅም። ከአስተማሪ ጋር ጥሩ ግንኙነት ካለ አስተማሪዎቹ እሷ እኮ እንደዚህ አይነት ነገር ይበልጥ ትሰራለች። አስተማሪዎቹ በጣም ጎበዞች ናቸው። ምንድነው የሚያደርግ ብዙ ልጅ ስላሳለፉ ብዙ ስለሚያዩ ልጆቻችን ውስጥ ያለውን ብርታት ያውቃሉ። ትዝ ይለኛል ልጃችን ፕሪስኩል እያለ ትልቁ አስተማሪዎቹ እንግዲህ ጥሩ ግንኙነት ሲኖረን የሚሰጡን ነገር አለ። ምን አለችኝ አስተማሪው? ዛሬ ተማሪዎቹ ይሄ ቺፕስ ያለበት ባግ ሰጠናቸውና ክፈቱ ተባሉ አለች። ሁሉም ሲታገል ያንቺ ልጅ ተነሳና መቀስ አመጣና ቆረጠዋለች። እና ይሄ ምንድነው ቲንኪንግ አውትሳይድ ዘ ቦክስ የሚሉት ነገር አለ አይደል? ስለዚህ መጣችና እንደዚህ ያደረገ፣ ስለዚህ ችግሩን በዚህ መንገድ ፈታው ብላ እንግዲህ የሷን አነጋገር ነው አቀባበሏን ነው የሚያሳየኝ። ልጁ የተባለውን ነገር አላደረገም አይደለም ያለችኝ፣ ክፋት ነው የተባለው። ስለዚህ ሁሉም ሲታገሉ እሱ ሌላ ዘዴን ፈጠረ ማለት ነውና የተባለውን አላደረገም ሳይሆን ይሄ ልጅ ችግር መፍታት ይችላል ያ ነገር አለው ብላ በዛ ነገረችን ማለት ነው። 3 ዓመት ከምናምን ያለው ልጅ ነበር ያኔና ማለት የፈለኩት ምንድነው ሳርዬ፣ ልጆቻችን አስተማሪዎቻችን የሚሉትን ነገር ነቅተን ካዳመጥን የልጆቻችንን ብርታት እናገኛለን። ከዛ በኋላ ደግሞ እኛ ያንን ይዘን ደግሞ እዛ ላይ እንገነባለን፣ እቤት ከምናየው ነገር ላይ አብረን ማለት ነው። ከአስተማሪ ጋር ደግሞ ጥሩ ግንኙነት ሲኖር እንደዛ አይነት ፈተና ቢፈተን እኮ ልጅሽ ይሄን ነገር እኮ ቢያደርግ እኮ እንደዚህ አይነት ነገር አለ የሚለውንም መረጃ እናገኛለን። እና ሁሉ ጊዜ ያው ከአስተማሪ ጋር ያለው ግንኙነት ብዙ ጥቅም አለው። ከዛ በኋላ ደግሞ በኋላ ላይ ደግሞ አንዳንድ ጊዜ አስተማሪዎች የሚልኩት ኢሜል ሲያስደነግጠን ምን ማድረግ አለብን? እንዴት ነው ይሄን ነገር ማስተካከልና ማስረዳት ማጣጣም ያለብን የሚለውን ደግሞ እሱንም ደግሞ ትንሽ ብንል ደስ ይለኛል የሆነ ሰዓት ላይ። አዎ ልክ ነው። ወደሱ እየመጣው ነበር። ያ ምንድነው አሁን አንዳንዴ ኢሜል ሲልኩልን ጥሩ ኢሜልም ይልኩልናል። አንዳንዴ ደግሞ ያው ኢሜል ሲያይ መቼም ወላጅ ብዙ ጊዜ እዚህ እንደሚደነግጥ ያለው ደግሞ ዛሬ ምን ልትለኝ ነው? ልጆች ውስጥ ደግሞ የሆነ ነገር ጽፈው ይልካሉ። አቤት በቃ እኔ የሚሉኝ ወላጆች ብዙ አሉ። አቤት ዛሬ ደግሞ ምን ልትጽፍ ነው? በቃ መሳቀቅ ሆነው ልቀን የሚሉት ነገር አለና አንዳንድ ጊዜ ሶፊያ ወደዛ መጣው እንትን እነዚህ ሲመጣብን አንዳንድ ጊዜ ብዙ ጊዜ ዲፌንሲቭ እንሆናለን። ልጄን ፒክ አርጋው ነው በቃ እንደውም ብዙ ጊዜ ሄደን ይሄን ቀለም ስለማትወድ ነው የሉም እያልኩ አይደለም። ያን ያህል ናይቭ አይደለም። የሉም እያልን አይደለም። አለ ይኖራልም ልትሆንም ትችላለች። ግን እኛ ማስተካከል እንችላለን። እና
ብዙ ጊዜ ግን አሱ የምናደርገው ምንም ከመሞከራችን ቦታ ያ ነው። ያ ደግሞ ከተሰማሽ የምንሄድበት መንገድ አለና እሱን ምን ትያለሽ? ሳርዬ በጣም በመጀመሪያ ሁሉ ጊዜ ኢሜል ሲመጣልን እንዳልሽው በተለይ አንድ ሁለት ከዛ በፊት መጥቶ ከሆነ ገና ያስተማሪዋን ስም ስናይ እንደነግጣለን። ከዛ በኋላ ሁለት ነገር፣ አንደኛ አሁን እንዳልሽው ልጄን ነጥላብኝ ነው ምናምን የሚለው እንገባለን። ሁለተኛ ደግሞ ልጃችን ላይ እንወርድባታለን ወይ እንቆጣዋለን። ምንድነው የሚሻልሽ አንቺ? እኔ ምን ላደርግሽ? በየቀኑ መጨቃጨቅ ካንቺ ጋር የቤት አነሰና ውጪ ደግሞ ታመጭብኛለሽ። ያ ሁለቱ ነገር ሁለቱም የተሳሳተ ነው። በመጀመሪያ ልጅ የተነጥሎ ነው ተነጥላ ነው የሚለው ጋር ለመድረስ ምንነሳበት ልክ አይደለም። መጀመሪያ ለምንድነው ችግሩ የሚለውን ነገር ለማወቅም አንሞክረው። ያ ቀደም ያልኩት ነው። አስተማሪዎቻችን የፈለገ ነገር ቢጽፉልን እኛ ዝቅ ማለት የለብንም። ማለት ዝቅ ማለት አነጋገራችን መስተካከል አለበት። በአክብሮት ነው መጻፍ ያለበት እና ይሄ ነገር ሜሉ ደርሶኛል እና ምን እንደሆነ በትክክል ስላልገባኝ ብትችይ ብታብራሪልኝ። ያ በማክበር የምንጽፈው ነገር በጽሁፍ የተቀመጠ ነገር ስለሆነ አስተማሪዋ ከዛ አልፋ የማይሆን ነገር ለመጻፍ እንኳን አትችልም። ምክንያቱም ምክንያቱን አልሰጠናትም ያንን ለማድረግ። የፈለገ ነገር ነገ ወደ ርዕሰ መምህር ወደ ምንም የሚያመጣ ነገር ቢሆን ያ ነገር ይታያል። ሴትዮዋ የማይሆን አይነት አጻጻፍ ጽፋ፣ እኛ ግን ስርዓት ባለው መንገድ ካደረግን ግዴታ በስርዓት የመመለስ ግዴታ ውስጥ ትገባለች። ምክንያቱም የኛ ምላሻችን ያ ስለሆነ፣ ስለዚህ ማወቅ ያስፈልጋል። ሌላው ምንድነው? እነዚህ አስተማሪዎች በጣም ብዙ ልጆች እንዳሏቸው እንወቅ። ስለዚህ የኛ ልጅ ባህሪው አስቸጋሪ ከሆነና በዛ ላይ አስተያየት ከሰጠች ሌላውን ልጅ አብልጣ የኛን ብላ ሳይሆን ልጃችንንና ሌሎችን ልጆች እኩል ማስተማር ስለምትቸገር ነው። ያንንም ደግሞ መረዳት ያስፈልጋል። ከዛ ደግሞ ከትምህርት ቤት ኢሜል ሲመጣ ልጆቻችን ላይ መጀመሪያ ሲመጡ መጮህ የለብንም። ልጃችን ዛሬ ልጅሽ ተማታ የሚል ኢሜል ሊመጣልኝ ይችላል። ልጄ ከውጭ ሲመጣ አባዬ ዛሬ ኢሜል መጥቶልኝ ነበር፣ ምንድነው የተፈጠረው? ያንን ስናደርግ ለልጃችን ምንድነው የምንለው? አስተማሪዋ ያለችውን ሰምቻለሁ፣ ግን አንተ የምትለውን ለመስማት ነው የምፈልገው። ስለዚህ ለልጁ ምን አደረግን? ለማዳመጥ ዝግጁ ነን፣ ለሱ ዋጋ ሰጠን። ከዛ ልጃችን ምን ይላል? ትምህርት ቤት ሰልፍ ላይ እያለን ከኋላ የነበረው ልጅ እንደዚህ ነገር አደረገኝ፣ ስለዚህ ተናደድኩና ጎሸምኩት ይለናል። እሺ አባዬ። ከዛ ትምህርት ቤት ደግሞ በዛ ምክንያት ተቀጥቶን የመጣው ልጅ። ከዛ እንለዋለን፣ እሺ ልክ ነው፣ እንደዛ አንተን ማድረግ አልነበረም ወይ የሆነ ነገር ወይም የሆነ ምንም ነገር አድርጎት ሊሆን ይችላል፣ ጠልፎት ሊሆን ይችላል፣ የወደቀው ወይ የሆነ ነገር ተጎታሃል፣ ይገባኛል። ግን አሁን ምን ሆነ? ማን ነው የተቀጣው? ትምህርት ቤቱ ማንን ቀጣ? እኔን ነው የቀጣው። እኔ የተቀጣሁት ለምን? እርምጃ ስለወሰድክ። ስለዚህ የሚቀጥለው ጊዜ እንደዚያ ጥፋት ከጠፋ ያንተ ጥፋት መሆን የለበትም፣ የልጁ ጥፋት እንደሆነ መታወቅ አለበት። ስለዚህ ራስ እርምጃ መውሰድ የለብህም። ለአስተማሪ ነገር፣ ከዛ ደግሞ ቤት ትመጣለህ ነገር እኔ የሚያስፈልገውን ነገር አደርጋለሁ። አሁን እንደዚህ ስንል ምንድነው? ልጆቻችን አስታጠቅናቸው። ስለዚህ ትምህርት ቤት ነገ ያኛው ልጅ የሆነ ነገር ሲያደርግ ይናገራል። ከዛ መጣው ለኛ ቤት ይነግረናል። እኛ ኢንሲደንት ሪፖርት መጻፍ ካስፈለገ የትምህርት ቤቱ ዌብሳይት ላይ አለ። እዛ ላይ በዚህ ቀን ይሄ ልጅ እንደዚህ ልጅ ስላደረገው እንዲታይልኝ ይፈልጋለሁ ብለን ኢንሲደንት ሪፖርት እናስገባለን። ስለዚህ ልጆቻችንን መጠበቅ አለብን፣ ማስተማር አለብን። ኃይለኝነት ችግሩን የሚፈታው እሱ አይደለም። ነገር ግን ልጃችን ሲመጣ እንደዚህ ማለት ትተን ቅድም እንዳለው ከጮህንበት ልጃችን ተቀጥቶ መጥቷል፣ ቤትም ማንም አያዳምጠውም። ስለዚህ እዛም እሳት ቤቱም እሳት ሆነ። ስለዚህ ለመተባበር አይፈልግም። ነገ ሲሄድ በንዴት ነው የሚሄደው። ያ ነገር ሲፈጠር እንደገና ያደርገዋል፣ ኢሜል መምጣቱን ይቀጥላል ማለት ነው።
ስለዚህ እዛ ላይ ወላጆች መስራት አለብን። ሳሪ ያ አንዳንዱን የሀገሩንም ባህል ማወቅ ያስፈልጋል። በተለይ ውጭ ሀገር እንትንምነት ቶናችን፣ አነጋገራችን ዲፌንሲቭ መሆኑ እሱን ጥንቃቄ ማድረግ አለብን። ስለ ጮህን፣ ስለተናደድን፣ ልኳን አስገባታለሁ ስላልን ነገሮች አይሻሻሉ። ነገሮች በኤቪደንስ እንዲሆኑ እንዲህ ስለሆነ በኮሚኒኬሽን ነው ግባቸው ሊደርስ የሚችለው። ከጮህን አውት ኦፍ ኮንትሮል ከሆነ እንደውም ሜንታል ኢንስቴብል አይደለም መባልም አለ እና ተረጋግተን ውጤቱን ነው እንዴት አድርጌ ላድርግ የሚለው ነገርና እሱ ላይም ጥንቃቄ ማድረግ ይኖርብናል። እና ለዚህ ሁሉ እንደምትይን በቃ ረጋ ብሎ መነጋገር፣ ልጁን መምከር፣ ከወላጅ ከአስተማሪ ጋርም በስነ ስርዓቱ በደንብ መነጋገርና ውጤቱን እንዲያምርልን ማድረግ ማለት ነው። በጣም የብዙ ሰው እንትን ነው የተፈታ ያለው። ምክንያቱም ስለማወራ እንደነዚህ አይነት ችግሮች በጣም ብዙ አሉ ሶፊዬ እንደምታውቂው፣ እና በጣም ብዙ ነገር ነው የተነጋገርነው። ስትይ ሰምቼሻለሁ በፊትም ይሄ የመጨረሻ አመት ላይ ሪፖርት ካርድ የሚመጣበት ጊዜ ነው፣ አሁን ውጤት የሚመጣበት ጊዜ ነው እና ስለሱ ምን ትያለሽ ሶፊዬ? ወላጆች እና ልጆች ጋር ያለው እሺ፣ አንድ ነገር ወላጆች ምን የምናደርገው ነገር አለን። ሪፖርት ካርድ ሲመጣ እንከፍትና እናይና ልጆቻችን ዝቅ ያለ ነገር ካመጡ በጣም ኃይለኛ እንሆናለን፣ እንቆጣለን፣ እንጮሃለን፣ ልንማታም እንችላለን። ከዛ ልጆቻችንን በቃ መቀመጫ መቆሚያ ነው የምናሳጣቸው። ልክኛን በቃ ዲስታፖይንት አደረጋችሁን፣ አሳፈራችሁን፣ ምን አላችሁን፣ በቃ ምንም። ይህንን ነገር ስናደርግ መርሳት የሌለብን ምንድነው አመቱን ሙሉ እኛ የት ነበርን ብለን ራሳችንን መጠየቅ ነው። ልጆች ናቸው። ልጅ የፈለገ አዋቂ ነው ጎበዝ ነው ብለን ብንል ልጅነቱን አይተውም። ልጅ ነው። ስለዚህ አመቱ መጀመሪያ ላይ የጀመርነውን አመት ልጆቻችን ቤት ስራ ሳይሰሩ ሲሄዱ ብዙ የቤት ስራ ጎደለባቸው ሲባል ምንም ሳናደርግ ቆይተን ልክ ሪፖርት ካርድ መጨረሻ ላይ ሲመጣ የምንጮኸው ነገር ስለ ልጆቹ ማንነት ሳይሆን ስለኛ ማንነት ነው የሚያሳየው ብዬ ነው የማስበው። ለምን መሰለች? ልጆች ትምህርት ቤት ሲሄዱ ቤት ስራ ይሰጣቸዋል። ቤት ስራ ምን ማለት ነው? ቤት ስራ ማለት ቀን የተማሩትን ነገር ቤት ውስጥ ማታ ሄደው እንዲከልሱ ነው። ምክንያቱም ልጆች በድግግሞች ነው የሚማሩት። ስለዚህ ያንን ነገር ልጆቻችንን ማስተማር አለብን፣ መንገር አለብን። ወጥነት ባለው መንገድ የጥናት ሰዓት መደረግ አለበት፣ መከታተል አለብን። ከዛስ ሁሉም ትምህርት ቤት አለ፣ መንገድ አለ፣ ያልተመለሰ ቤት ስራ አለ፣ ማያ መንገድ አለ። የቤት ስራ ካልተሰራ ማስተማሪዎቹም ያሳዩናል። ያኔ ከመጀመሪያው ተከታትለን ቤት ስራ ለምንድን ነው ልጅ ያልሰራ? ጊዜ አላገኘም፣ ሌላ ነገር ላይ ጊዜ እያሳለፈ፣ ወይንስ የጽንሰ ሀሳቡን መረዳት አልቻለም? ልጅ ጥሩ አልሰራም ማለት ሰነፍ ነው አይከታተልም ማለት ብቻ አይደለም። ምን ማለት ነው? ልጅ በደንብ ካልሰራ ጽንሰ ሀሳቡ አልገባውም ይሆናል። ስለዚህ እርዳታ ያስፈልገዋል ወይ ልጄ? ቅድም ያልሽው ከአስተማሪ ጋር እንነጋገር። ይሄ ነው። ምን እናድርግ? እንዴት ላግዘው? እኔ ትምህርት ቤትስ እንዴት መታገዝ ይችላል? ከትምህርት በፊት ነው? ከትምህርት በኋላ ነው ልጄ እርዳታ ሊያገኝ የሚችለው? ይሄንን ማድረግ ያለብን ከመጀመሪያው ነው። ከዛስ እኔ ቋንቋ ማልችል ከሆነና ልጄን ማስተማር ማልችል ማስጠናት ማልችል ከሆነ ትምህርት ቤት የሚያግዘው ሰው ፈልጋለሁ። አለበለዚያ ደግሞ መጽሐፍት ቤት ውስጥ አሉ ትልልቅ ሰዎች ሆን ብለው በቃ እነሱ ልጅን እናስጠናለን ብለው ለማስጠናት እዛ የሚሄዱ ሰዎች አሉ። እነሱን ሆምወርክ ሄልፕ ይሏቸዋል። እነሱ መፈለግ አለብን። አሁን ኦንላይን ራሱ ሆምወርክ ሄልፕ ይገኛል ከላይብረሪ። እሱንም ማድረግ ያለውን ግብአት ሁሉ መጠቀም አለብን። እኛ ስራችንን እንሰራና ከዛ በኋላ ልጆቻችን ደግሞ እንዲበረቱ እናበረታታለን። ሌላ ልጆቻችን አይናቸውን ታይተው ያውቃሉ ወይ? የሚገርምሽ ነገር ልጆች ከሩቅ ማየት ካልቻሉ አቀማመጣቸው ራቅ ያለ ከሆነ በትክክል ኖት አይዙ። ከዛ በኋላ የያዙት ነገር ምንም
ትርጉም አይሰጣቸውም። ምንም ነገር ማድረግ አይችሉም። ያኔ መከታተል ስለማይችሉ ወደኋላ ይቀራሉ። ልጅ አንድ ቀን ቤት ስራ ተሰጥቶት በትክክል ካልሰራ፣ 2 ቀን ልጁ ከዘለለ፣ 3 ቀን ከዘለለ ምን ይሆናል? እነዛ ነገሮች ላይ ወደኋላ መቅረት ይችላል ይመጣል። አንድ ትምህርት ደግሞ ይሄንን ከጨረሱ በኋላ ደግሞ በዛ ተመርኩዞ ወደሚቀጥለው ይሄዳሉ። ከዛ ተመርኩዞ ወደዛ በመሃል የሆነ ቦታ ላይ ክፍተት ከመጣ ልጃችን ከዛ በኋላ ያለውን መረዳት እየከበደው ይመጣል። እየከበደው ሲመጣ ቤት ስራ መስራት አይችልም። ቤት ስራ መስራት ካልሰራ ፈተናውን ይወድቃል። ፈተናውን ሲወድቅ ቅስሙ አብሮ ይሰበራል። ስለዚህ አጠናሁን አላጠናሁን አይገባኝም። ረጅም ሰዓት አሳልፌ እዛ ላይ ምንም ለውጥ አላመጣም። ስለዚህ አለመስራት ይገባል። እንግዲህ ይሄን ሁሉ ነገር ግን ስናይለትና ከወዲሁ ስናግዝ ሳርዬ ልጁ የሚችለውን ነገር እያደረገ ይመጣል። ሌላ ደግሞ ልጅ ሁሉ በትምህርት ጥሩ ውጤት ማግኘት የሱ ካላገኘ ችግር አለው ማለት አይደለም። ለምን አንዳንድ ልጆች የቀለም ትምህርት ጎበዝ ናቸው። አንዳንድ ልጆች ደግሞ ሙያ ነክ ነገር ጥሩ ይሰራሉ። ስለዚህ ልጃችን ግን ምንድነው የልጃችን ብርታት ዝንባሌው ምንድነው የሚለውን ካየ በዛ ላይ ይበልጥ እንዲሰራ እያደረገ የተሻለ ቦታ እንዲደርስ ማድረግ እንችላለን። እና የወላጅ ክትትል ከመጀመሪያው ጀምሮ ከሌለ መጨረሻ ላይ ሪፖርት ካርድ ላይ እኛ ልጆቻችን ላይ ሳይሆን መጮህ ያለብን ራሳችን ላይ ነው። ትክክል። እኛንና መሪዎቻቸው እኛንን መንገድ የምናሳያቸው እና በጣም ቆንጆ አድርገሽ ነው ሶፊዬ የነገርሽን። ይሄ መጨረሻ ላይ ውጤት ሲደርስ ከመጮህ እንዴት አድርጎና ይሄ ክፍተት ያልሹ በጣም ትልቅ ነገር ነው። ክፍተት ካለ ወደሚቀጥለው መሄድ አይቻልም። ያ ልጅ በቃ ራሱን እንደማይችል አድርጎ ያያል። ግን እዛች ገጠችው ክፍተት ናትና አንዳንድ ልጆች እዛች ላይ ነው ትራፓ ነው በቃ ወደፊት መራመድ አቅቷቸው ራሳቸውን አልችልም ብለው ያስቀያሉ። እና እኔ የምለው አሁን ለልጆቻችን ኤክስፔንሲቭ ጫማ ከምንገዛ በየጊዜው ትሪፕ ረጅም መንገድ ይዘናቸው ከምንሄድ፣ እርግጥ ነው ብዙ ጊዜ በየአመቱ የምንሄድበት አለ እና ምንድነው ቱተር ማስገባት ያንን ገንዘብ ለእንደዚህ ለቱተሪንግ ማስገባት በጣም የተለያዩ አሉ በየጊዜው እየሄዱ የሚማሩበት ተከታትለውና ከልጅነት ጀምሮ ልጆቹን ሁኔታ አይታችሁ አስገቡላለሁ። እኔ በጣም ተገብተው ያንን ካቻፕ እንዲያደርጉ አልችልም ብለው እንዳይቀሩና በጣም ትልቅ ትምህርት ነው የሰጠሽን። ጥሩ ግንዛቤ ነው ሶፊዬ። ከተጣበበው ሰዓትሽ መተሽ ስላካፈልሽን በጣም ነው የማመሰግነው። አንድ መጨረሻ ማለት የምትፈልጊው ነገር ካለ ለወላጆች በይና እንጨርሳለን። እሺ ታንክ ዩ ሳርዬ። አንድ ነገር ምን አለ መሰለሽ፣ ወላጆች ተማሪዎች ነን። ልጆቻችን በተለያየ ነገር ውስጥ እንድናልፍ ያደርጉናል እና እያንዳንዱ ነገር ግን የተቃጠለ ሰዓት አይደለም። ያንን ወላጆች ማወቅ አለብን ብዬ ያስባለሁ። ውጣ ውረድ አለ በሰው ህይወት ውስጥ ልጆቻችን የሚያልፉበት እኛ የምንፈተንበት ነገር አለ። በዛ ሁሉ ውስጥ ግን እኛ የተሻለ ሰው የምንሆንበት ለሌላውም ሰው የምንተርፍበትን መንገድ እየተማርን ነው የምናልፈው። አሁን ያለንበት ነገር በዚህ ይቀራል ማለት አይደለም። ሁሉም ነገር ያልፋል። ልጆችም ያድጋሉ። እኛ በዛ ውስጥ ግን ልጆቻችን ላይ በቃ በምንም ሰዓት ተስፋ አንቁረጥ። በቃ አሁን ባለንበት ሰዓት ይሄ ነገር የሚሆን አይመስለኝም ልንል እንችላለን፣ ግን ይሄም ነገር ያልፋል። ከምንም በላይ በቃ ልጆቻችንን ለእግዚአብሔር ሰጥተን እኛ ደግሞ በምድር ለነሱ የተሰጠን አደራ ጠባቂ ስለሆነ የቻልነውን ያክል እናደርጋለን። በተረፈ ሁሉም ነገር በጊዜው እግዚአብሔር ያስተካክለዋል ብዬ አምናለሁኝ እና በርቱ፣ እንበርታ ነው የምለው። ሳርዬ ታንክ ዩ አመሰግናለሁ። ማየ በጣም ነው የማመሰግነው ሶፊዬ፣ ጊዜሽን አጣበሽ እንደዚህ ስለመጣሽ። ሌላ ጊዜም መተሽ እንደዚህ እንወያያለን ብዬ ተስፋ አለኝ። የሶፊ በአንደኛው ቪዲዮችን ላይ ስለ መጽሐፏ አስተያየተን ሰጥተናል። እዛ ቪዲዮ ላይ ሄዳችሁ ስለ መጽሐፏ ያደረግነው እንድታዩ አበረታታችኋለሁ። እዚህ ላይም የሶፊን መጽሐፍ እንድታገኙ የት እንደሚገኝ ዲስክሪፕሽን ኮሜንት ሴክሽኑ ላይ አደርግላችኋለሁ። እየሄዳችሁ ተጠቅሙ። በጣም የሚጠቅሙ መጽሐፍ የልጆች መጽሐፍ አላት፣ ለልጆች የሚሆን መጽሐፍ እና ሄዳችሁ እንድትጠቀሙ አሳስባችኋለሁ። እንግዲህ ውድ ተመልካቾች እዚህ መታችሁ ስለተከታተላችሁ እጅግ አድርጌ በጣም አመሰግናለሁ።
ላይክ ኤንድ ሰብስክራይብ ሼር ያላደረጋችሁ አድርጉ። ሌላው ይጠቅማል ካሰባችሁም ሌላው አጋሩ። በሚቀጥለው ፕሮግራም እስከምንገናኝ ድረስ የዛ ሰው ይበለን። አመሰግናለሁ።